ስለሽ ማየት ስለፈለገ እኮ ነው። ማየት ስለምትለው ነው። ምን ማየት የሚፈልገው አሁን ነው? አንተ ስለወለድኩኝ ነው መቶ ካላየሁኝ የሚለው እኔ ከፍቶኛል። ሙቤ እኔ ልጅ ናፍቃኛለች። ሙቤ የወለደ ያውቀዋል። እኔ ከፋኝ ሰው ነኝ። መኖር ራሱ ገባኝ። ያለቀስ ልጅ ላይ ቆልፋችሁ ከምትረብሽ ማለት ነው። አሹን ማየት አለብኝ። በቃ ማድረግ ያለብህ ነው። በቃ ልጄ ላይ ራሱ ቆልፎ እያየ አይደል እንዴ? እኔ ምን ይሄን ያህል ባዳ ነኝ እንዴ? እኔ አባቱ ነኝ እንጂ እኔ ጠላት ነኝ እንዴ? ለልጅ ነው በቃ እሺ። በሰርጀሪ ነው የወለደችው። እረፍት ያስፈልጋታል። እንዴ የምትወጣበት ጊዜ አይደለም። ገብቶሃል አይደል? እሺ መረጋጋት ታያታለህ። የትም እኮ አይሄድም አይደል? በቃ የተፈጠረው ነገር ሰላም እስኪሆን ድረስ እስኪስተካከል ድረስ ተረጋጉ በቃ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ያው እኔ እንጃ ከየት መጀመር እንዳለብኝ አላውቅም። የምር ነው የምላችሁ። ማለት በቃ እኔ ራሱ በቃ ነገሮችን አስተካክላለሁ እያልኩኝ ወደ ሌላ ነገሮች እየሄዱ በጣም እያስቸገሩኝ ነው እና ቢያንስ ዛሬ እስቲ ትልቅ ነገር ልስራ፣ ትልቅ ነገር ላድርግ ብዬ መጥቻለሁ እና የምሬን ነው የምላችሁ። በቃ እየተደረገ ያለው ነገር በሙሉ እኔ ምዬ ነግራችኋለሁ። እናንተ እንደምታስቡት አይደለም። በቃ ማለት ነገሮች በሙሉ እየሆኑ ያሉት እናንተ እንደምታስቡት አይደለም። እኔ አውቄ ነው ዝም እያልኩ ያሉት። ብዙ ነገር እያየሁ ነው። ብዙዎቻችሁ እየደወላችሁ ማይሆን ነገር እየተናገራችሁ ነው። ማለት እናንተ እንደምታስቡት አይደለም። እንተዋወቃለን፣ ሁላችሁም ታቆኛላችሁ። ብዙ ነገሮችን አብረን አሳልፈናል ምናምን። ግን ደግሞ በቃ እኔም ዝም እያልኩ ያለሁት በቃ ነገሮች ራሳችሁ ታዩታላችሁ ብዬ ስላሰብኩኝ ነው እኔ ዝም ያልኩት እንጂ መጥቼ መናገር ምናምን አቅቶኝ አይደለም። ማለት የተያዝኩት ነገር ስላለ ነው። ማለት መጥቼ እንደዚህ ነው ብል ብዙ ማጣው የምሬን ነው የምላችሁ። በህይወት የምፈልገውን ነገር ስለማጣ ነው መጥቼ ያንን ነገር እማልናገረው ዝምም እያልኩ ያለሁት። እኔ እስከዛሬ ድረስ ስመጣ ማንም ሰው ተናግሮኝ አያውቅም፣ ታውቃላችሁ። ግን አሁን ችዬ ዋጥ ያደረኩት መጥቼ ለእናንተ እውነታው እንደዚህ ነው ምናምን ብዬ እንትን ካልኩኝ ማጣት የማልፈልገው ነገር ስለማጣ ነው። የምሬን ነው የምላችሁ። ግን ደግሞ በቃ ምን ማድረግ እንዳለብኝ አላውቅምና እና ይሄ ደግሞ ትላንትና የምሬ ነው በጣም እኔ በቃ ያሳዘነኝ፣ ወላሂ በጣም ነው ያሳዘነኝ። ይሄ በቃ እንደዛ ሆኖ በቃ ልጅን ነው ማየት የምፈልገው ምናምን እባክህን በቃ ከመንገዴ ዞር በልልኝ ምናምን ሲለኝ እኔ በጣም ነው የተሰማኝ። ማለት በሱ ቦታ ብሆን ብዬ ነው ያሰብኩት እና በቃ ትላንት በጣም ተሰማኝና ዛሬ ጠርቼዋለሁኝና በቃ ነገሮችን እንደምንም ማለት የምናጣው ነገር አተንም ቢሆን ነገሮችን እናስተካክል ልለውና ዛሬ በቃ ውብዬንም ልለመናት ነው ልጁን እንዲያይ። የምሬን ነው የምላችሁ። እንጃ እኔ በጣም ነው ደስ ያለኝ ውብዬን በመገላገሏ ምናምን በጣም ደስ ነው ያለኝ። ማለት በጣም መወዳት እህቴ ናትና የምትወዱት ሰው ደግሞ ልጅ ወልዶ ማየት በጣም ደስ ይላል። የምሬን ነውና ናሂም ወንድሜ ነው የልጅ አባት ሆኗልና ማለት ይሄ ያንን ደስታ ባለማየቱ እኔ ለሱ በጣም ነው ያዘንኩትና በቃ ዛሬ ልጁን እንዲያይ ማድረግ አለብኝ። ማለት የኔ ኃላፊነት ነው ብዬ አስቤ ለውብዬም ትንሽ ስጦታ ይዤ መጥቻለሁ። ማለት ያው አራስ ቤት ሲኬድ የሚያዝ ነገር ነው ማለት በቃ ምንም ስለማላውቅ እቺን ነው ያዝኩት እና በቃ ናሂንም ጠርቼዋለሁ እና ናሂ እንደዚህ አይነት ሰው አይደለም። የምሬ ነው የሆነ ነገር ያለ ይመስለኛል። የምሬ ነው የምላችሁ። ማለት እኔ ይህን ነገር እያደረኩ ያለሁት አውቄ ሆን ብዬ ነው ለብዙ ነገር። አንድም እውነት ናቲ ለውብዬ ስሜት አለው ወይ እንደዚህ አይነት ነገር አይደጋገምም ወይ የሚለውን ነገር ለማወቅም ነው።
ከዚህ የበለጠ በጣም የከፋ ነገርም አለና እዚህ ጋር የተረዳሁት ነገር የምር ነው የምላችሁ። እሱ ሌላ ጭንቀት ውስጥ እንዳለን የተረዳሁት እና ውብዬን በጣም እንደሚወዳትና ልጆቹን በጣም እንደሚወድ ተረድቻለሁ። እናንተም እንዳያችሁት ነው ሆስፒታል እስከ መግባት ድረስ ደርሷልና ብቻ እንዴት ማስተካከል እንዳለበት እሱም ግራ የገባ ይመስለኛል። እኔም እንደምታውቁት ነው በቃ እኔ ማድረግ ያለብኝን ነገር እያደረኩኝ ነው ማለት እናንተ ምንም ብትሉኝ እኔ ራሴን ስለማውቀው ምንም አላችሁ። የምር እናንተ በጣም ምርጥ ቤተሰቦቼ ናችሁ፣ መካሪ ናችሁ። በብዙ ነገር ተጋግዘናል። ግን በቃ እንደዚህ አይነት ነገር ሲገጥም ቢያንስ እስክታውቁት ድረስ የፈለጋችሁትን በሉ። ግን ይህን ነገር ለማስተካከል እኔ የትኛውንም ነገር አደርጋለሁና እስቲ ዛሬ ናሂን ይዘነው እንግዲህ ውብዬ ጋር እንሄድና ለውብዬም ያለውን ነገር እናጫውታትና እንግዲህ ብቻ ደስ ብሎኝ የምር በጣም ነው ደስ ያለኝ እኔ ውብዬ በመቀላቀሏና ሁሉ ሰላም። መልካም ዜና አለኝ ብለህ ንገረኝ። መልካም ዜና አለኝ እንግዲህ ጥሩ ዜና ነው ያለውና ብቻ ናሂ የምር ነው እኔ እንደምታስበው አይደለም ነገሮችን እያደረኩ ያሉት ማለት በዚህ መሃል በአንተ ላይ ብዙ ነገር አይቻለሁ። የምሬን ነው የምልህ ምን ያህል ሚስትህን እንደምትወዳት ምን ያህል እንደምታከብራት እዚህ ጋር አይቻለሁ። ምን ያህል ለሷ እንደምታዝንላት አይቻለሁኝና እኔ እንደምታስበው አይደለም ናሂ የምሬን ነው የምልህ ማለት በቃ እኔ በማይመጣ ነገር ስለተመጣብኝና ነገሮችን በሲስተም ለማስተካከል ስለፈለኩኝ መቸኮል ስላልፈለኩኝ ነውና እኔ ትላንትና በቃ እንደዛ እንትን ስትሆን የምር በጣም ነው እኔ የተሰማኝ። በጣም ነው ያዘንኩት። በጣም የምወድህ ወንድሜ የማከብርህ ጓደኛዬ መካሪዬም ነህና ትላንትና እንደዛ ስታዝን እኔ በጣም ነው የተሰማኝ። እኔ በቃ ስለ ሙቤ እውነት ለመናገር እኔ ልጄ በጣም ናፍቃኛለች። ስለ ምንም ብዬ እንዲህ ልነግርህ አልችልም። ስለ ልጅን የወለደ ያውቀዋል። እኔ ባባ ነው ልጄ ከመጀመሪያው ቀን ጀምሮ ያው አጠገቧ ነበርኩኝና በዚህኛው ደግሞ ሴት ልጅ ደግሞ ለአባቷ ምን እንደሆነች ታውቃለህ። ጠረኗን ማሽተት ልጄን ማቀፍ በጣም ነው በቃ ይናፍቀኝ። በጣም ናፍቆኛል። እኔ ለዛ መክፈል ያለብኝ መስዋዕትነት ሁሉ እከፍላለሁ ሙቤ። እኔም ብዙ የተያዝኩበት ነገር አለ ሙቤ። ስለ እኔ እንዲህ ብዬ ብነግርህ በቃ አይምሮ በላይ የሚሆን ብዙ የተያዝኩበት ነገር አለ ሙቤ። ግን እኔ በፍጹም ውብዬን የሚያስከፋ ከውብዬ ውጪ የሚሄድ አይነት ምንም አይነት እንደዚህ አይነት ነገር በውስጤ የለም ሙቤ። ታውቀዋለህ ባህሪ። ግን በቃ እኔ በቃ ልጄ ናት የናፈቀችኝ ሙቤ። ይሄን እንድትረዳልኝ ፈልጋለሁ። ስለ ቢያንስ በቃ በልጅ አይጨከንምና በቃ ለልጄ ስትል በቃ ነገሮች እኔ ሰላም እንዲሆኑ የምፈልገው ሙቤ። በቃ ለልጄ ሲባል የኔን እንኳን ተወው። ስለ በብዙ አስቀይሜ ሊሆን ይችላል፣ አንተም በብዙ እኔን አስቀይመ ሊሆን ይችላል። ያን ሁላ ነገር ግን በቃ እኔ ተወዋለሁ። ለምን? ለልጄና ለባለቤቴ ለሚስቴ ስል ከነሱ ውጭ እኔ ማን አለኝ? እኔ በህይወቴ እኔ ከውብዬ ውጭ እኔ ምንም ማየው ሴት የለኝም ሙቤ። ፈጣሪ በሚያውቀው በፍጹም በሙሉ ልቤ እኔ ማንንም ላይ አልችልም። ከሷ ውጭ እኔ ከማንንም ጋር ልሆን አልችልም። ይሄን እንድታቅልኝ ፈልጋለሁ። እኔ ልጄ ከምንም በላይ ለኔ ህይወቴ ናት። ሚስቴ ለኔ ህይወቴ ናት። እኔ በጣም ከባድ ችግር ውስጥ ነው። እኔ ማንም አልተረዳኝም ሙቤ። ስለ አንዳንዴ ልብን ከፍተ የሆነ እንዲቆርጠ ሰው እስካላሳየ ምናምን ሰው ሊቀበለ አይችልም። ስለ አንተ የሚያውቅ ያውቃል፣ ስለ እኔ የሚያውቁ ያውቁኛል። እኔ አንተ ወንድሜ ታውቀኛለህ ሙቤ። ምን አይነት ሰው እንደሆንኩ አንተ ታውቀኛለህ። አንተ ምን አይነት መልካም ሰው እንደሆንክ እኔ ያውቃለሁ። ግን ደግሞ እኔ በቃ ልጄን ማየት ነው የምፈልገው። ስለ በብዙ መልኩ ሞከርኩኝ። ከኔ ጋር ግን አንድ የሚቆም ሰው ነው ያጣሁት። ስለ በዚህ ጊዜ ማን ይቆምልኝ ከኔ ጎን? በዚህ ጊዜ ፈጣሪ ብቻ ነው ከኔ ጎን ያለው ሙቤ። ማንም ሁሉም እኔን በደለኛ አድርጎ ነው የሚቆጥረው። ግን ከጀርባ ያለውን ማንም አያውቅም ሙቤ። ማንም ሊረዳው አይችልም። በቃ እኔ ቁስሌን ማንም አይረዳልኝ ሙቤ። ማንም እኔም እኮ እንዳንተ ነው እየሆንክ ያለሁት ማለት በቃ የምሬን ነው የምልህ። አንተ ምንም የሚተናነስ ነገር የለኝም። ግን ደግሞ
በቃ ሳናውቀው ከባድ ችግር ውስጥ በምር ነው ማንም ሰው ሊወጣው የማይገባው ችግር ውስጥ ነው የገባነውና እስቲ እንደ ፈጣሪ ፍቃድ ሁሉም ነገር ይስተካከላል ብዬ አስባለሁ። እኔም በቃ ይሄን ነገር ፈልጌው አይደለም ግን ደግሞ በቃ በምር በጣም ነው የከፋኝ። በጣም ከፍቶኛል። በጣም ከፍቶኛል። ስለ እንዴት አንድ የሚረዳኝ ሰው አጣለሁ እኔ ሙቤ፣ እንዴት አንድ ወንድም አጣለሁ እኔ ሙቤ፣ እንዴት ሁሉም እንዴት እኔ ያለሁበትን ነገር መረዳት ያቅታቸዋል። ናይ በምን ተይዞ ነው እንዴት ማለት ይከብዳቸዋል ሙቤ። ስለ እኔ ማን አለኝ? ስለ ከሀገሬ ልጆች በላይ ውጭ እኔ ማን አለኝ ሙቤ? ስለዚህ የደረስኩት እኔ ከፈጣሪ ቀጥሎ በሀገሬ ልጆች አይደለም፣ በወንድሞቼ እህቶቼ አይደለም፣ በስደት ጓደኞቼ አይደለም። ማን ይረዳኛል? እኔ በቃ ነገሮችን ለማስተካከል እሞክራለሁ። እኔ ከፍቶኛል ሙቤ። እኔ ልጄ ናፍቃኛለች ሙቤ። የወለደ ያውቀዋል። እኔ በጣም የከፋኝ ሰው ነኝ። መኖር ራሱ ይገባኝ አይደለም። በዚህ አትበል ነይ በቃ ነገሮች ይስተካከላሉ። የምሬን ነው የምልህ። እኔ በቃ የምችለውን ነገር በሙሉ አደርጋለሁ፣ ግን የምሬን ነው። እኔ እንጃ እኔ እንዴት መናገር እንዳለብኝ አላውቅም። በቃ ማለት እኔ እንጃ ብቻ የምሬን ነው። ብቻ እሱ ራሱ ያስተካክለው እንጂ እኔ ስለ ግራ ገባኝ። ስለ ከየቱ ልሆን እኔ ግራ ተቀበልኩ። በጀርባ ምን ያህል መከራ እያሳለፍኩ እንዳለው እኔ ነኝ የማውቀው። የማታውቃቸው ብዙ ነገሮች አሉ። እኔ እንጃ እኔ አንተ ታውቃለህ ብዬ እኔ አላውቅም ብቻ ግን ከጀርባ ብዙ ነገሮች አሉ። እንዲህ ብዬ ተናግሬ የማልጨርሳቸው ነገሮች ማለት ነው። ግን በቃ ማንም አይረዳም። አንዳንዴ ዓለምን በቃ ትጨልምባለች ነገሮች። እኔ ብርሃን የጨለመብኝ ሰው ነኝ። ካላሽ ችግር የለውም፣ ሁሉም ነገር ይስተካከላል። አንተ ብቻ ራስህን መጠበቅ ነው ያለብህ። የምሬን ነው። ፈልገው ስለ በቃ የሚከፍለውን ከዚህ ማየት የሚፈልገው ነገር ምንም አልፈልግም ነው። እንደባለፈው ነገሮች እንዳይበላሹ ችግር የለውም። እኔ የቻልኩትን አደርጋለሁ። ብቻ ግን ለውብዬ መናገር ማስረዳት ያለውን ነገር በደንብ አስረዳት ነው። Yes. እሱ ነው በእናትህ ጊዜ ማየት ፈልጋለሁ። በእናትህ ለምንድን ነው ነገሮችን አንተ ተረጋጋ። እኔ እኮ እጨርሳለሁ። ተረጋጋ እኮ ነገሮች ንገረው። መረጋጋት አለበት። ነገሮች መስተካከል አለባቸው። ገብቶሃል? በሰርጀሪ ነው የወለደችው። እረፍት ያስፈልጋታል። እንዲህ የምትወጣበት ጊዜ አይደለም። ገብቶሃል አይደል? መረጋጋት ታያታለህ። የትም እኮ አይሄድም አይደል? በቃ የተፈጠረው ነገር ሰላም እስኪሆን ድረስ እስኪስተካከል ድረስ ተረጋጉ። በቃ ምንም እንትን ነገር የለም። እሺ ቤት ማን አለ? ሰላም አለች። ሰው አለ፣ ሰላም አለች፣ ሁሉም ሰው አለ። ችግር የለውም። እሱ መግባት ይችላል። አንተ ጋር እንትን ትላለች። ንገረው በእናትህ። አንተ ተረጋጋ። ነገሮች ላውራትሽ ሌላ ጥል እንዳይፈጠር
ለምን አትረዳኝም እንዴ? እኔ አብሬክ እጄ ገብቼ ችግር የለውም ናይ ሳኖንሽ አይችልም። እሷም እንዴት እንደሆነች ሊያዝ እሺ አይሉ አትልም ትጣል አንተንም እንትን ወዳላ ትመልሳለች። የሚጠይቅ ሰው ይጠይቅ በቃ እሱ ይግባና ችግር የለውም ይጠይቃል። እኔ እሺ ማበል አለብኝ እሱ ገብቶ መጠየቅ ይችላል። ቆይ እሱ ገብቶ ይጠይቅ አይደለም ለምንድን ነው ሰላም እኔ ውብዬን ለማየት ፈልጌ እየከለከሉኝ ነው። ኧረ አንድ በያቸው በእናትሽ። ተረጋጋ። አሁን እሱ ይግባና ተረጋጋ ነው። እንዴት ነው የምረጋጋው? እኔ እሱን ሳላይ እኔ ልጄን ሳላይ እንዴት ነው የምረጋጋው? ነገር አይተሃል። እሺ አሁን ስታይ ትናደዳለች። ገብቶሃል? እሱ ማየት የለብኝም። ገብቶ ይጠይቅ። አባቷ እኮ ነኝ አይደል እንዴ? ሰላም አትረጂኝም አንቺ? እረዳሃለሁ። እና ሀዬ ግን ውብዬ አሁን በጣም ተናዳለች። ትንሽ ተረጋጋ። አሁን ጊዜው አይደለም። እሺ እኔ መቼ ነው ማየት? እኔ ናፍቃኛለች። ታያታለህ። ውብዬ የምናናግራትና ስትስማማ እሷ ሄደህ ታያታለህ። ተረጋጋ። እሺ በቃ እረዳ። እሷን ትናክበላት ሂድና አንተ አይተህና በቃ ምንም እንደዛ አይደለም። እንኳን በሰላም ተገላገልሽ። ደህና ነሽ? እኔ ደስ የሚል ልጅ ነው አንቺ። ሴት ናት አይደል? ደስ ይላል። እንኳን በሰላም ተገላገልሽ። ኧረ ብቻ እስቲ እንደ ነገሩ ትንሽ ነገር ይዤ መጥቻለሁ። አመሰግናለሁ። እንዴት ነህ? ደህና ነኝ። ሰላም ነው አለሁ። ብቻ እንኳን በሰላም ተገላገልሽ። አመሰግናለሁ። እና ደግሞ እስቲ እንትና ምናምን መጥቶ ነበር ነው? የት? እዚህ ይዤው መጥቼ ነበር። መጥቷል። ስለምትናደጂ እዛ ቆይ ምናምን አለው። ቆይ እናንተ ምን ሆናችሁ ነው? ተረጋጋበት፣ በሰላም ትታረስበት። እኔ እኮ ባለፈው እኮ ነግሬያለሁ አይደል? ማለት ሰሉ ብዙ ማለት በጣም ብዙ ስብስብ ነገር አለና እኔ እንጃ የምር እኔ እንዴት እንደማስተካከል አላውቅም። በቃ እኔ ሞባይል ስለማስተካከል ምናምን ሳይሆን አሁን እውነት ለመናገር መጫጫም አልፈልግም። ከሰው ጋር ደግሞ ሌላ ነገር ውስጥ መግባት አልፈልግም። ድካም ላይ ነው ያለሁት። ማረፍ ፈልጋለሁ። መበጣበጥም አልፈልግም። ባለፈው መጥቶ እንዲወጣ የነገርኩት መጫጫ ስለማልፈልግ ነው። ገብቷል? ለዛ እኔ አሁን ላይ እሱን ማየትም ማናገርም አልፈልግም። ቢያንስ ጠንከር ካልኩ በኋላ የራሴን ጉዳይ ራሴ ያስተካክላል። ማለት አሁን እኮ እሱ የሚፈልገው በቃ ልጁን ማየት ነውና በቃ እኔ የምለምንሽ ያንን ነው ማለት በቃ ለምን ያለውበትን አታስረጃቸው። የሚሆነው በጣም የሚከበደኝ ሰዓት እሷ ማለት ነው ስልሽ ማየት ስለፈለገ እኮ ነው እሱ ማየት ስለምትለው ነው ማየት የሚፈልገው አሁን ነው። አንተ ስለወለድኩኝ ነው መቶ ካላየሁኝ የሚለው ሆዴ ውስጥ እያለሽ ትቶኝ ሄደ ሰው እኮ ነው። እንዴት ነው አሁን ልጅ ብሎ የሚመጣው? የእውነት ይሄ ተገቢ ነው? አንተ ብትሆን እንደዛ ታደርጋለህ? ይሄ ትክክለኛ ጭንቅላት ያለው ሰው እንደ አይደለም እኮ። እኔ እውነት በጣም ማውራት አልፈልግም። ደክሞኛል፣ ማረፍ ነው የምፈልገው እና የእውነት ከሱ ጋር መጨቃጨቅ አልፈልግም። ሰላምዬ የእውነት ለኔ እሱን እንዳታሳዩ። አንተን ስቄ የተቀበልኩ በቃ ልጠይቀኝ እንደመጣ ስላሰብኩኝ ነው እንጂ ስለሱ ልታወራኝ እሱን ይዘብኝ ለመምጣት አሰበ ከሆነ በጣም ተሳስተዋል። እንዳንቀያየም የእውነት ማለት ነው። እሺ እኔ ብቻ እናንተ ብቻ አይ በራስ እኮ ነው አስበው። ይሄ ነገር በራስ ነው አስበው እና እሷ እንደዚህ ሆና ነገር አሳልፋን እዚህ ደረሰ። እንደዚህ ወልጄ መቀመጤን አትመልከት። ሞቤ በጣም ብዙ ነገር እንዳሳለፍኩኝ ታውቃለህ፣ በደምብ ታውቃለህ። ማለት ጎኔ ሆነ ብዙ ነገሮች ስታይ ነበር አይደል? ግን በማላችን የተፈጠረው ነው ረስቼ ደግሞ አሁን ስቄ የተቀበልኩ። ምክንያቱም አራስ ነኝ። ጠይቀኝ መቼም ጠይቀሽ የመጣውን ሰው አታኮርፍማ። ለዛ ነው ስቄ የተቀበልኩ እንጂ ነገሮችን ረስቼ አይደለም። መርሳትም አልፈልግም። ደግሞ የሚረሳም ነገር አይደለም። ግን እሱን ደግሞ መቆስቆስ አልፈልግም። ማረፍ ፈልጋለሁ። በሰላም ትታረስበት ሞቤ። እሺ በቃ መጣ ስለጠየቀኝ በጣም አመሰግናለሁ። የሆነ ነገር ስለላችሁ ጋንፎ ምናምን እኔ ልሰራለሁ። በቃ ሁሉም ነገር እስቲ እንደ ፈጣሪ ፍቃድ እንዳይደብረው እዛ ትንሽ
ሰሉ ኧረ የሆነ ነገር አድርግ። እኔ እኮ ምንም ነገር ማድረግ ስለማልችል ነው። ሰላም እኔ እኮ በቃ ተስፋ የቆረጥኩ ሰው እኮ ነኝ። እኔ ልጄ ማየት ካልቻልኩኝ ደስተኛ ልሆን እችላለሁ። እኔ ምናፍቀኛለሁ። ሰዓት አለው ጊዜ አለው። ታያለህ እኮ ታያለህ። እሷም እኮ ስሜታዊ ሆናለች። እኔ ከመጀመሪያ ቀን ጀምሮ ልጄ ማየት እኮ ይገባኛል። እሺ ይስተረዳት እሷ ተረዳት ያለች ጠረኗ ይናፍቀኛል። ለሱም ለልጅቷም ለውዬም ጥሩ አይደለም። እኔ እሺ በቃ የሆነ ነገር አድርጉ ማለት አሁን እኮ እሱ እያለ ያለው ልጄን አሳዩኝ ነው አይደለ? በቃ ችግር የለውም። እሱን እኮ አሁን ፋዘርም ባለፈው ቃል ገብተዋል አይደል? ከልጁ በላይ ዋናው መታረቅ ነው አይደል ያለባቸው። ይታረቃሉ፣ ልጁንም ያህል ቤትም ይመጣል። ግን መረጋጋት ነው ያለበት። ገብቷል። ለምን መታረቁ ምናምን አይደለም። በቃ አሁን እሱ ልጁን ነው ማየት የሚፈልገው። መጀመሪያ ሁለቱም ሳይፈቅር ነው አንተ ልጅ የምትሉት እናንተ ምን ናችሁ? ልጅ ነው የሚቀድመው ወይስ ሁለቱም መታረቅ ነው? የት ትሄድበታለች? አሁን ውዬን ምን አድርገህ ነው ልጅቷን አንተ የምታሳየው? እኔ በቃ እኔ ወይ ለምን ነው የሷ ሳትረዳት ከሷ ጋር ለመታረቅ እኔ ብዙ መስዋዕትነት ከፍያለሁ፣ ግን አልተቀበለችኝም። ካልተቀበለችኝ ግን እኔ ልጄን ቢያንስ ማየት አለብኝ እኮ። ልጄ እኮ ናት አይደል? እኔ በግድ እኮ ገብቼ እሷን ማጨናነቅ አልፈለኩም። እኔ ጋሼንም አክብሬ ነው እኮ እዚህ ጋር አሁን በቃ ጋሼም ያሉ ቃላቸውን አክብሬ ነው። ሁለተኛ ደግሞ እኔ ማንኛውን መስዋዕትነት እከፍላለሁ በቃ ለውብዬና ለልጄ ስል። ከዚህ በኋላ ሙቤ እኔ ማንኛው ብዙ ያልወጡ ነገሮችን አፈነዳለሁ። በቃ መውጣት ያለባቸው ነገሮች ሁሉ አወጣለሁ። ሙቤ ይሄን ውሳኔ ነው እኮ አንተ የምታውቃቸው ወይም የተፈጠረ ነገር ሊኖርም ይችላል። እኛም የሰማነው ነገር ሊኖር ይችላል እኮ ገብቶሃል አይደል? ሙቤ ግን መረጋጋት ነው የሚያስፈልገው። ተረጋጋው። እኔ ደከመኝ። እኔ ልጄን ሳላቅፍ እኮ ሳምንት ሊሆን እኮ ነው። አሹ እኔ ቀን በቀን አይኗን ማየት እኮ እኔ እፈልጋለሁ። ችግር የለውም። በቃ አንቺ ነሽ ሁሉንም ነገር ማስተካከል የምትችለው። የምሬን ነው። ቢያንስ የሆነ ነገር በያትሽ። አያሳዝንሽም እንደዚህ ሲሆን? አይ እሱ አያሳዝንም። እኔ በመሀል እኮ ግራ ተጋባሁኝ። እሷንም እየነገርኳት ነው። እሷም ተጎድታለች። ጥሩ አይደለም ያለችው። በዚህ ሰዓት ደግሞ ሰላም ትፈልጋለች። እንዴ ማረፍ አለባት እንዴ! አምጣ እኮ ነው የወለደችው። እንዴት ነው የምታስቡት እናንተ? በዛ ላይ ጭንቀት ውስጥ ናት። ናይ ተው እንጂ አንዳንዴ እሷንም ተረዳት። እኔ አሁን ምንም የማስብበት ጊዜ ላይ አይደለም። ሰላም ሞከርኩኝ፣ ይቅርታ ልጠይቃት። አይተሻል ያደረኳቸውን ነገሮች ግን አልተሳኩም። አይቻለሁ። አሁን ግን ይሄ ደግሞ በቃ ከዚህ ሌላ ምንም አይነት አማራጭ የለኝም። እኔ ልጄ ናፍቃኛለች። ቢያንስ ባባ እንኳን ሱቅ ሲሄድ አያለሁ። እኔ ቺዝ አልጅ ግን በቃ አሁን አራስ ናት። እኔ ላያት አልቻልኩም። እኔ በር ላይ ረጅም ሰዓት ቆሜ እጠብቃለሁ። እኔ እኮ መብት አለኝ በልጅ አለ እኮ አሁን ማየቱን እኮ ማንም የሚከለክልህ የለም እኮ ብራዘር። ግን ተረጋጋ ነው ተረጋጋው ጠበቅኩኝ እኮ አሹ ልሙት። እኔ ከዚህ በቃ ከዚህ በፊት የተፈጠሩ ነገሮች ወይ አንተ ምንም አትልም አትነግርልኝም፣ ዝም ብለህ ነው በቃ እኔ ነገሮችን ሳልፈልግ በቃ እኔ እናንተ እንድትለያዩ ፈልግ፣ መጀመሪያ እንድትታረቁ ፈልግ፣ እንድትለያዩ ብቻ። እኔ እንጃ እኔ ከራሴ ጋር አይደለም ናይ አሁን ምን እኔ አሁን በቃ ትላንትና እንደዛ ስታለቅስ እንደዛ ስትሆን አሳዝነኝ ነው። በቃ ልጄን ማየት ፈልጋለሁ ስትል ነው ዛሬ ምንም ይሁን ምንም በቃ ልለምንልህ የመጣሁት። የምር ነው። ባባም ድምጼ ሰምቶ አባዬ እኔ ቢያንስ እኔ ሁሉን የተከለከልኩ አባዬ እያለ ችግር የለውም። አውቃለሁ። ግን ተረጋጋ። መጀመሪያ ከእሷ ጋር ሰላም ፍጠሩ። ልጄን ብቻ ሳይሆን አሁን እኮ በቃ በርቀት እኮ ነው የማየው አይደል? እሱም እንኳን በር ዘግታችሁበታል። ለምን እንዲህ ይደረጋል? እኔ ስመጣ ቢያንስ ልጄን ማቀፍ አልችልም? ትችላለህ። አሁን በቅርብ የተወለደችውንም ልጄንም ተከልክዬ እኔ ሰው እሆናለሁ? ለእኔ ለምንድን ነው የማታዝኑብኝ? ልጄ እንደዚህ እያለቀሰ እኔ በቃ እሱ እኮ እንደውላ አንተ ስልታዩ ነው እኔ አናገራታለሁ። እኔም እኮ ብዙ ቀን ስደውልልህ እኮ ስልክ አልመሳልኝም። ለዛ ነው እና ተረጋጋ። እሺ ሙቤ እንሂድ በቃ እሺ። ያለቀስ ልጄ አረና ተረጋጋ። ምንድን ነው ልጄ ላይ ቆልፋችሁ ነው የምታሳብዱኝ ነው? በቃ ከምትረብሽ ማለት ነው። አሹን ማየት አለብኝ በቃ። እንዴ ቆይ ተረጋጋ። ቆይ ምን ሆናችሁ ነው? ቆይ እናንተ ያላሳዝናችሁ
ነገሮችን ለመስተካከል እየሞከርን ነው ያለነው። ለምን ታበላሻለህ? እያበላሸህ ነገሮች መሄድ አለብኝ። ቆይና ተረጋጋ። እንደዚህ እኮ አይደለም። ምንድነው ማድረግ ያለብህ ነው? በቃ ልጄ ላይ ራሱ ቆልፎ እያየ አይደል እንዴ? እኔ ምን ይሄን ያህል ባዳ ነኝ እንዴ? እኔ አባቱ ነኝ እንጂ እኔ ጠላት ነኝ እንዴ ለልጅ? በቃ እሺ